በቃለ ምልልሱ ወቅት አንድ የተናገረው ነገር አለ። በውጭም በውስጥም ወደ መሪነት እንዳልመጣ ወደ አመራርነት እንዳልመጣ ኮንስፓየር ተደርጓል፣ ሴራ ተሰርቷል የሚል ነው። እኔ አስፋራስ አይኖ እስክንድር ክርስቲያን ነው፣ ብዙዎቻችን ደግሞ ሐቀኛ ነው እውነት ነው የሚናገረው ብለን ነው የምናምነው። እኔ በእውነት በእግዚአብሔር ስም በመብርሃን ስም ስለሚሰማው ከልብ ማዘኔ ልገልጽለት ፈልጋለሁ። በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያሉት። ያለው ኤርትራ አማላጅ እንዲሆን ጎቢቹን እንዲሆን በህወሓትና በፋኖ መካከል በኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አቋለውኛል። እኛን ልሙት ቀድመን እያሉ ጥበቃ የሚያደርጉ አካላት ማን ነው ተገደለ ብሎ የሚለው ብለን ደግሞ አልን፣ አስተያየት ሰጠን። ልክም አይደለም ይሄ ዘመቻ። እሺ አለፈ። እሱ አሁን ታገተ፣ አጀንዳ አልሆን አላቸው። ተገደለ፣ አጀንዳ አልሆን አላቸው። እንዳውም እኔ በስጋት የቀበሮዋ ታሪክ የተንኮለኛ እረኛ የሚል ድሮ መማሪያ የነበረ እኮ ነው። ያው የሰሞኑ የእስክንድር ነጋ ንግግር በጣም መነጋገሪያ መሆኑ ይታወቃል። ብዙዎች ብዙ ነገር እያሉበት ያለ ጉዳይ ነው። እስክንድር ነጋ ተገፍቻለሁ ብሏል። በዲደብሊው ላይ በሰጣው ቃለ ምልልስ በግልጽ አንዱ የተናገረው ነገር አመራር እንዳልሆን ተገፍቻለሁ የሚል ነው። ለዚህ ነገር ግን ውስጡም ማውቀው ነገር አለ የሚል ምላሽ ሲሰጥ እንሰማዋለን። ሀብታሙ አያሌው የፈጣሪን ስም እየጠራ የማለ እየተገዘተ ነው። እንደውም ጥሪም ጭምር ያቀረበው ለእስክንድር ነጋ። ምንድን ያለው ሀብታሙ አያሌው? ጥቂት እንስማው። በቃለ ምልልሱ ወቅት አንድ የተናገረው ነገር አለ። በውጭም በውስጥም ወደ መሪነት እንዳልመጣ ወደ አመራርነት እንዳልመጣ ኮንስፓየር ተደርጓል፣ ሴራ ተሰርቷል የሚል ነው። እኔ አስፋራስ አይኖ እስክንድር ክርስቲያን ነው፣ ብዙዎቻችን ደግሞ ሐቀኛ ነው እውነት ነው የሚናገረው ብለን ነው የምናምነው። እኔ በእውነት በእግዚአብሔር ስም በመብርሃን ስም ስለሚሰማው ከልብ ማዘኔ ልገልጽለት ፈልጋለሁ። እንደዚህ አይነት ልብ ሰባሪ ውሸት መናገር አልነበረበትም። ሃው ዝም ብዬ እንደው የፈጣሪን ስም አልጠራ። አፋብን ሲመሰረት ከመመስረቱ ይፋ ከመደረጉ በፊት ጀምሮ ቀን ከሌሊት ሲነጋገር ከኔ ሳገኘው ስንነጋገር ኮንስፓይረሲ አለ ወይ? ችግር አለ ወይ? ሆን ብለው በሴራ አንተን የመግፋት እንቅስቃሴ አለ ወይ? ካለ ሂደቱ ላይ መታረም ስላለበት እንወቀው፣ ንገረን። ለሐቅ ከቆማችሁ ነገ ከነገ ወዲያ መጠራራት ይመጣል፣ ችግር የለም። እዚህ ያላችሁ አካላት ሲያደርግ የነበረውን ታውቃላችሁ። አንዳንዶቻችሁ ትልልቅ ሰዎች ለምሳሌ ጠቅሳለሁ። ዶክተር አምሳሉ ጋር በደንብ ተነጋግረን ስለነበረ ለመሄድ ስለፈለገ እሱ በኃላፊነት መቀጠሉን ስላልፈለገው ስለተሰላቸና ፎር ሰም ሪዝን እንደምንም አጣድፎ ድርጅት እንዲመሰረት አድርጎ ማስረከብ ነው የፈለገው። ስለዚህ ሌሎቹ አመራር ተቃውሞ እያቀረቡበት አፋሕድን ሊያፈርሰው ነው እየተንቀሳቀሰ ያለው በሚል ይቃወሙት ነበር። ቸኩሏል፣ ይመስረት ባዩ እሱ ነው ተብሎ እኮ ነው የሚነሳ የነበረው። እንደው በጭራሽ ይሄ ህዝቡ ሲጠብቅ የነበረው ወሳኝ ነገር ወሳኝ ምዕራፍ ነው። ድርጅት ተመስርቷል። በጭራሽ ምንም ኮንስፓይረሲ ምንም ችግር ምንም ነገር ማንሳት አይገባም፣ ትክክልም አይደለም።
እንደዛ ከሆነ አንተ በአመራርነት ትቀጥላለህ ወይ? አይ በፍጹም እኔማ በአመራርነት አልቀጥልም። ለምን? ሊቀመንበር በሆንኩበት ድርጅት ላይ ተራ አባል እንጂ የሥራ አስፈጻሚው አካል መሆን የለብኝም። እንደ ማስረጃ እንደ ማሳያ ያነሳው የአሜሪካ ፕሬዝደንቶች ከፕሬዝደንትነት ሲነሱ የካቢኔው አካል አይሆኑም። ዴሞክራት ከሆኑ ጀስት የዴሞክራት አባልነታቸው ይቀጥላልና ፎርመር ፕሬዝደንት እየተባሉ ነው እንጂ የሚቀጥሉት ተመልሰው ወጥተው የሆነ ሚኒስትር አይሆኑም። አይ እስኬው ይሄ የሽምቅ ውጊያ ነው። ያኛው ፎርማል መደበኛ የመንግስትነት ነው። መንግስት ስትሆን አዎ ትክክል ነው። መሪዎች ተመልሰው ሚኒስትር አይሆንም። አማካሪ ሊሆኑ ይችላሉ፣ ምናምን ዲፕሎማት ሊሆኑ ይችላሉ፣ ወዘተረፈ ፎርመር ፕሬዝደንት ይባላሉ እንጂ ትክክል ነው ይሄንን የምትለውን ነገር። ነገር ግን አንተ ተዋጊ ነህ፣ አንተ ሽምቅ ተዋጊ ነህ የምትመራው። ስብሃት ነጋ ሲወርድ መለስ ዜናዊ ሊቀመንበር ሆነ። ስብሃት ነጋ ፖሊት ቢሮ አባለው፣ የሥራ አስፈጻሚ አባለው። በሌላውም ብትሄድ የሽምቅ ተዋጊና የመደበኛ መንግስት የተለያዩ ናቸው። ከክብር ጋር ከምን ጋር የሚገናኝ አይደለም። ይሄንን እንደዛ ማድረግ አለብኝ ሲሄድ ነው። በፍጹም ይሄ ላፋብን ብቻ አይደለም። በነገራችን ላይ አንድ ወቅት ላይ ግምገማ አድርገው ከአፋሕድ መውረድ አለብህ ያሉት ጊዜ እንደዚሁ አይነት ችግር ነበር የገጠመው። መፍረስ የለበትም ድርጅቱ። ስለዚህ ሊቀመንበር እንመርጣለን ሲሉ ከሊቀመንበርነት ከተነሳው የአፋሕድ የሥራ አስፈጻሚ አካል ሆኜ አልቀጥልም፣ ሊቀመንበር የነበርኩበት ድርጅት ላይ ሁለተኛም ሶስተኛም ምናምንም አካል አልሆንም። ይሄ የራሱ የግል አመለካከት ፕሪንሲፕል፣ የራሱ አቋምና ፍላጎት ነው። ኦኬ፣ በመጀመሪያ ደረጃ እስክንድር ነጋ ተገፍቻለሁ፣ ከአመራር ቦታ ዞር እንድል ተገፍቻለሁ፣ ለዛ ነው ተራ አባል ሆኜ መቀጠል የፈለግኩት ብሏል። ይሄ የእስክንድር ነጋ ንግግር ነው። እስክንድር በዚህ ጉዳይ ላይ ምን አለ የሚል ጥያቄ እስከዛሬ ያለው ሰው ካለ እስክንድር ነጋ ለዲደብሊው የሰጠው ለዲደብሊው ሲባል ድምፅ ወያኔን ዲደብሊው የተባለ ዶቼ ቬለ የጀርመን ድምፅ ራዲዮ ላይ እዛ ላይ በሰጠው ቃለ ምልልስ እንዲህ ነው ያለው። በቃ ተገፍቻለሁ፣ አመራር እንዳልሆን ተፈልጓል፣ ስለዚህ ተራ አባል ሆኜ መቀጠል የምፈልገው የሚል ነገር ተናግሯል። ሀብታሙ ግን ምን አለ? የለም ፈልጎት ነው፣ እንደውም እንዲፈጥን ሲፈልግ የነበረው ህብረቱ መሪ መሆኑንም አልፈለገውም የሚሉ የውስጥ አዋቂ ነኝ መረጃዎችን ነበረ ሲሰጠን የነበረ። ዘወር ለማለት መፈለግ በራሱ ከሆነ ስልጣን፣ ከሆነ ፖዚሽን፣ ከሆነ ወሳኝ ልትሆንበት ከምትችል ቦታ ዘወር ማለት መፈለግ በራሱ አንዳች የሆነ ነገር አለ ብሎ ለመጠርጠር በር ይከፍታል። እስክንድር ነጋ ከዛ በፊት 3 ድርጅቶች ላይ ሊቀመንበር ነበረ። 3 ድርጅቶች ላይ አንዴ ህዝባዊ ግንባር ሲል፣ አንዴ ህዝባዊ ሰራዊት ሲል፣ ከዛ አፋሕድ የሚባል ድርጅት ሲመሰረት የሁሉም ሊቀመንበር ነበረ። አፋብን ሲመሰረት ለምን ሊቀመንበር መሆን አልፈለግም? ከአፋብኃ የመጡ ሊቀመንበር ከአፋብን የመጡ ምክትል ሊቀመንበር እንዲሆኑ በድርጅት ደረጃ ለምን ተስማማ? ለምን መሆን አልፈለገም? እስክንድር ነጋ ሊቀመንበር መሆን አይፈልግም ብሎ መናገር አይቻልም። ከዛ በፊት የጀመራቸው 3ቱ ድርጅቶች እዚህ ትግል ውስጥ ከገባ በኋላ የጀመራቸው 3ቱም ድርጅቶች ላይ ሊቀመንበር እሱ ነበረ። እንደውም አፋሕድ ከዘመነ ካሴ ጋር ተወዳድሮ ነው ሊቀመንበር የሆነበት። ከዛ ብዙ ነገር ተፈጥሮ አፋብኃም የተፈጠረው ከዛ በኋላ ነው። ትግል ውስጥ ከመግባቱ በፊት የባልደራስ ፓርቲም ይሁን የባላደራ ምክር ቤት ንቅናቄም ይሁን ሁሉንም ሲያደርግ መሪው እሱ ነበረ። እንደውም ሆቴል ተከልክለናል ብሎ አደባባይ ላይ ነው የተመረጠው። አደባባይ ላይ አጠገቡ ስንታየው ቸኮል ነበር። እሱ ያስመርጠልናል አለ። እሱ ያስመርጠልናል ማለት እኔ መመረጥ እፈልጋለሁ ማለት ነው። የሆነ ሰው የእጁን አውጣ እስክንድር ይሆንልኛል፣ ተጨብጭቦ ኋ ተብሎ እስክንድር ሆነ። በቃ መሳቂያ መሳለቂያ የሆነ ምርጫ ነበረ። ታስታውሳላችሁ። በጨረባ ምርጫም ይሁን በትክክለኛ ምርጫም ይሁን ፈልጎ በገንዘብ አስገድዶ ባገኘው አማራጭ እስክንድር ነጋ ሊቀመንበር መሆን የሚፈልግ ሰው ነው። ለምን እዚህ ሲደርስ አልፈልግም አለ?
ሀብታሙን ያመጣው ይህንን መረጃ ራሱን እስክንድር ነጋን በእማኝነት ጠቅሷል። እስክንድር ወደፊት ወጥቶ የሚነግረን ነገር እስከሌለ ድረስ የሀብታሙን መረጃ እንወስድና ለምን መሸሽ ፈለገ? ከአፋብን ስልጣን ለምን መሸሽ ፈለገ? አፋህድ ሲቀላቀል እኔ ሲቀላቀል አልልም። ከዚህ በፊትም ደጋግሜ ብዬዋል። አፋህድን ውጦት ነው አፋብን የሆነው ብዬ ነው ማምነው። ግን እንውሰደው እነሱ ባሉት አፋብሃና አፋህድ ሲዋሃዱ ከአፋብሃ የሚመጣው ጠቅላይ ሚኒስትር ሊቀመንበር፣ ከአፋህድ የሚመጣው ምክትል እንዲሆን ለምን ተስማማ? ለምን ዞር ማለት ፈለገ? ለምን ስልጣኑን አልፈልግም አለ? የሆነ ነገር እንዳለ ይጠቁመናል ብዬ ነው ማስበው እንደውም ሊመሰገን ይገባው ነበር። እሱ የሸሻውን አሁን የሆነ የሸሸው ነገር አለ ብዬ ነው ማምነው እንኳኛ እሱ የሸሻውን ነገር ወደ ሚዲያ ባለማምጣቱ የድርጅቱን ህልውና ለመጠበቅ ባደረገው ጥረት ሊመሰገን ነበረ የሚገባው። እንኳን ይህን አውጥቶ ይሄ እንዲሸሻ ያደረገውን አልፈልግም እንዲል ያደረገውን ነገር አውጥቶ ይቅርና ድርጅት ውስጥ ስልጣን አልፈልግም ተራ አባል ሆኜ መቀጠል ለምፈልገው ማለቱን እንኳን እንደ ጥፋት አይተው ሲቆጡት ነበረ። የድርጅት መዋቅር አልጠበቅም፣ እንዴት ድርጅቱ ገና እንዲህ በህዝብ ዘንድ መነቃቃትን እየፈጠረ ባለበት ጊዜ ውሃ ትቸልስበታለህ ብሎ ነው አስረስ ማረ ዳምጤ ወጥቶ የተቆጣው። ማስተባበያ አይደለም የሰጠው አስረስ፣ ያኔ ቁጣን የሰነዘረው ተቆጥቶታል እስክንድር ነጋን። እንኳን የሸሸበትን ነገር ሚዲያ ላይ ሊያወጣ አይቀረን ደጋግሞ ይናገረዋል። እንትና ሀብታሙ አያሌው ችግር የለም ብሎኛል፣ እንደውም ችግር ካለ ከነዘመነ በኩል ነው፣ እኛ ሁሉ ነገር ድርጅቱ እንዲመሰረት ፍላጎት ካለው ሰው የሚጠበቅ ንግግር ነው። የሚፈልገው ነገር አልተሟላለት ይሆናል ወይ አንዳች የሚፈራው ነገር ሊኖር ይችላል። ሊቀመንበር መሆን አልፈለግም፣ ተራ አባል ሆኜ መቀጠል እፈልጋለሁ ብሏል። የአሜሪካን ምሳሌ ነግሮኛል ብሏል። እንደ ፍጥርጥራችሁ የሆነች አንዳች ነገር ግን ካለ ንገረኝ ስለው አልልም ማለት አሁንም ማድነቅ ነው ያለብን እስክንድር ነጋን። ቆይቶ ከስንት ጊዜ በኋላ አሁን ዲደብሊው ላይ የተናገረውን ነገር ያኔ ባለመናገሩ ሊደነቅ ነበር እንደውም የሚገባው። ምክንያቱም የድርጅቱን ህልውና ለመጠበቅ ጥረት አድርጎ ነበር ማለት ነው። አሁን እጹብ ድንቅ ነው እያልኩኝ አይደለም፣ እስክንድር ነጋ አልዋሸም እያልኩኝ አይደለም። ከሀብታሙ ጋር ሌላ ከዲደብሊው ጋር ሌላ ነገር ተናግሮ ራሱን አጣብቂኝ ውስጥ አልከተተም እያልኩኝ አይደለም። ግን የሆነ ችግር አሁን ዲደብሊው ላይ የተናገረው አይነት ችግር ያኔ ሀብታሙ ሲያናግረው ኖሮ ከነበረና እሱን ለመሸፈን ምንም ችግር የለም ካለ የሚገባው አድናቆት ነው፣ ትችት አልነበረም። የድርጅቱን ሰላም ለመጠበቅ ሙከራ አድርጎ ነበረ ማለት ነው። ድርጅቱ ተራ አባል ሆኜ መቀጠል እፈልጋለሁ ያለበት ድርጅት ሲቆጣው አይተህ ሊያፈራርሰው የሚችለውን ነገር ሊበትነው ሰላሙን ሊያሳጣው የሚችለውን ነገር ቢናገር ኖሮ ምን ሊያደርገው ይችላል ብሎ መገመት በጣም ቀላል ነው የሚሆነው። እስክንድር ነጋ ተራ አባል ሆኖ መቀጠል የፈለገው ፕሬዝዳንት የነበርኩበት ድርጅት ውስጥ ሌላ ስልጣን መያዝ አልፈልግም ስላለ ነው። ኦኬ፣ ሀብታሙ ከራሱ ከእስክንድር ነጋ ሰማሁት ያለው መረጃ ነው ይሄ። ለአፋብን ብቻ ሳይሆን አፋሕድ ውስጥም እያለ ሌላ ፕሬዝዳንት መቀየር አለብን ሲሉ ሌላ ስልጣን አልፈልግም፣ ፕሬዝዳንት ካልሆንኩ ተራ አባል ሆኜ መቀጠል እፈልጋለሁ ብሏል። ኦኬ፣ አንድ ይሄንን እንውሰድ። ከዛ ደግሞ ምን ይላል? አስረክቦ ዞር ማለት ነው የፈለገው፣ እንዲፈጥን ፈልጓል። ሰምታችሁታል። ሀብታሙ አያሌው የቱ ነው ትክክል? አስረክቦ ዞር ማለቱ ነው ወይስ ፕሬዝዳንት በሆነበት ድርጅት ውስጥ ሌላ ስልጣን አለመፈለጉ ነው? የቱ ነው ትክክል? እስክንድር ነጋን ሁሉም ውስጥ ከዚህ ቤት የነበሩት ድርጅቶች ውስጥ ሊቀመንበር ነበረ። እነሱም መሄድ ስላልቻሉ አፋብን ተፈጠረ። አፋብንን ስላልበራ ይኸው እስካሁን ቀጥለ አይነት ተሳስቼ ከሆነ ታረማለሁ። እንደዛ አይነት ንግግር ነው ግን የተናገረው ሀብታሙ አያሌው። ይሄንን በተቃራኒ መውሰድ ግን ያስፈልጋል። አፋሕድ ሲመሰረት ግንባሩም ሰራዊቱም ሲመሰረት መሪ መሆን ያለበት ከኛ ወገን ነው ያሉ ሰዎች ላለማፍረሳቸው ምን አይነት ማረጋገጫ ሊሰጠን ይችላል? ግንባሩ ሲመሰረት ሲፈርስ ዘመነ ካሴ መሪ አልነበረም።
ህዝባዊ ሰራዊቱ ሲመሰረት ሲፈርስ ዘመነ ካሴ መሪ አልነበረም። አፋሕድ ሲመሰረት ዘመነ ካሴ መሪ አልነበረም። ሁሉም ተበትኖ ቀረ። ልክ ዘመነ ካሴ መሪ ሲሆን አፋብን አለ እስካሁን እየተጠጋገነ አለ ለማለት እያስቸግርም፣ ግን አለ። እኔ መሪ ካልሆንኩኝ ይሄ ነገር መፍረስ አለበት የሚል ፕሮፓጋንዳ ተነዝቶበት እንዳልሆነስ በምን ማረጋገጥ እንችላለን? ስለዚህ እስክንድርን አራክሰህ ዘመነ ካሴን የምታሞግስበት ሁኔታ የለም። ዘመነ ካሴንም አራክሰህ እስክንድርን የምታሞግስበት ሁኔታ የለም። ሁለቱም በየፈርጃቸው ቢመዘኑ ቀለሉ ሊገኙ ይችላሉ። ስለዚህ ሲጀመር የመጣውን መረጃ በሁለት በኩል የሚታይ ነው። እስክንድር ፕሬዚዳንት መሆን ኦፍኮርስ ይፈልጋል ብዬ ነው ማምነው። እኔ ግን እዛ ድርጅት ውስጥ ሌላ ስልጣን መያዝ አልፈልግም ስላለ ነው የለቀቀው ተራ አባል የሆነው፣ ወይንስ አስረክቦ ዞር ማለት ስለፈለገ? አስረክቦ ዞር ማለት በራሱ አንዳች ሸክም እንዳለን አሳያ ነው ብዬ ስለማመን። ኦኬ። ሌላ የተነሳው ነገር የግድያ ሙከራ ተደርጎብኛል ማለቱ፣ የግድያ ሙከራ ተደርጎብኛል ስለ ማለቱ እና ስለ ጽምዶም አብሮ ያነሳው ነገር ነው። ጥቂት እነስማው። እኛ እንሙት ቀድመን እያሉ ጥበቃ የሚያደርጉ አካላት ማን ነው ተገደለ ብሎ የሚለው ብለን ደግሞ አልን፣ አስተያየት ሰጠን። ልክም አይደለም ይሄ ዘመቻ። እሺ አለፈ። እሱ አሁን ታገተ፣ አጀንዳ አልሆን አላቸው። ተገደለ፣ አጀንዳ አልሆን አላቸው። እንዳውም እኔ በስጋት የቀበሮዋ ታሪክ የተንኮለኛ እረኛ የሚል ድሮ መማሪያ የነበረ እኮ ነው። ተንኮለኛ እረኛ ህዝቡን ሊያስለፋ ቀበሮ መጣ፣ በጎቹን ጨረሳቸው ወዘተረፈ ይላል። ሰው ከመንደር ተንጋግቶ ይመጣል፣ ምንም ነገር የለም፣ ይመለሳሉ። ሌላ ጊዜም እንደዛ አለቁ፣ ፍየሎቹ አለቁ ይላል፣ ይመጣሉ፣ የለም። አንድ ቀን ግን እውነተኛው ቀበሮ መጣ፣ ፍየሎቹን ፈጃቸው። አረ ቀበሮ ፍየሎቹን ፈጃቸው ቢል ይሄ ልማደኛ ተንኮለኛው እረኛ ነው እያለ ሰው ቀረ። ፍየሎቹ ቀበሮ ጨረሳቸው። እነዚህ ተንኮለኛ እረኛ ምሳሌዎች ለአደጋ ሊያጋልጡት ነው። ክፉ ነገር እንኳን ቢያጋጥመው ሰው አሁን ለመደው፣ በቃ ታገተ ለመደው፣ ሞተ ለመደው። በቃ ይሄ ሟርትና ይሄ ሁላ ነው የሚነገረው። አሳዛኙ ነገር ይሄንን የሚያወሩትንና እንደዚህ የሚያደርጉትን አካላት የሚያውቃቸው ከሱ ጋር ወዳጅ የሆኑ አንድ ጊዜ ሚዲያ ተቋምሩ ይላቸዋል፣ አንድ ጊዜ የሆነ ነገር ያደርጋቸዋል። ስቲል ከሱ ጋር ግንኙነት ያላቸው ሰዎች ናቸው ይሄንን የሚያደርጉት። ተው ይሄንን አታድርግ ነው። ምን ይጠቅማል? ታገት አለፈ፣ ተገደለ አለፈ ቢባል ቢወቀጥ ምናምን ሚዲያ መጣን እንትን ተፈጠረ አዲስ አበባ አባዬ በቃ ሰው ገብቶታል። ምንም መጨረሻ ላይ ራሱ ደግሞ በቃል የመጨረሻ ሙከራ ለኔ በቃ ዝም ብሎ ምንም እንደው ከንቱ የሆነ ጠቃሚ ያልሆነ የመጨረሻ ከንቱ ሙከራ። ምክንያቱም ብርሃኑ ጁላ ወጥቶ ወይም አብይ አህመድ ወጥቶ የኢትዮጵያ ዋነኛው አደጋ ጽምዶ ነው ይላል። ኦኬ ምን አለ ሀብታሙ? ታገተ አጀንዳ ሊሆን አልቻለም፣ ተገደለ አጀንዳ ሊሆን አልቻለም። ጽምዶን ይዞ መጣ። እኔ አሁን የግድያ ሙከራ ተደርጎብኛል ሲል እስክንድር ነጋ የግድያ ሙከራ ተደርጎብኛል ሲል ሙከራውን ያደረጉበትን አካላት ሲዘረዝር አንዱ በመንግስት ወገን ነው፣ ሌላው ስማቸውን መጥራት በማይፈልጋቸው ሰዎች። እኔ የገረመኝ መንግስት የግድያ ሙከራ አድርጎብኛል ብሎ ክስ ማቅረቡ ነው። ከመንግስት ጋር ቀጥታ ጦርነት ውስጥ እያለ አንተም ልትገድለው እሱም ሊገድል ጦር ተማዛችሁ እየተታኮሳችሁ መንግስት ሊገለኝ ነበር የሚል ክስ ማቅረብ ከእስክንድር ነጋ አልጠብቀውም። እና ምን እንዲያደርገን የጠበቅከው? ጦርነት ገጥመሃል ከፊቱ ከሱ ጋር አንተ መሪ ነህ። አንተን መምታት በዙሪያ ያሉትን ሰዎች ይበትናል። ታክቲካሊ አዋጭ መንገድ ነው ለጦርነት ላይ ላለ ሰው አዋጭ። እሱን ሊያደርግ ሞክሯል ብሎ መንግስት እንዲህ ሊያደርገኝ ሙከራ ሊያደርግብኝ ሞክሯል ብሎ መክሰስ ሪሌቫንሱም አልገባኝም። እና ምን ሊያደርግህ ነው የምትፈልገው? ሌሎቹን እየገደል አንተን እንዲንከባከብ ነው የምትፈልገው? መንግስትን በገዳይነት መክሰሱ አሁን መንግስት ተነስቶ የሆነ
የመከላከያ ባለስልጣን ወይ የፌዴራል መንግስቱ ባለስልጣን ሊገሉን ይፈልጋሉ እነዚህ ሰዎች ብሎ ቢል ምንድን ነው ከእነሱ ሌላ የምትጠብቀው የሚል መልስ ነው የሚሰጠው። ምክንያቱም እነሱም ባገኘነው አጋጣሚ ገልብጠን ስልጣን እንይዛለን ነው እነ እስክንድርም አቋም። እዚህ መንግስት እንዲህ ሊያደርገኝ ነበር ብሎ ማለቱ ክስ ማቅረቡ ሲደንቀኝ ነው የሚኖረው። በሁለተኛ ደረጃ ግን ሊገድለኝ ነበር ያላቸው ሰዎች፣ ስማቸው እንዲጠራ አልፈልግም ያላቸው ሰዎች ከመንግስት ውጭ ናቸው። ምን ማለት ነው? አጠገቡ ያሉ ሰዎች፣ አብሮት የሚታገሉ ሰዎች፣ አብሮት ጫካ የገቡ ሰዎች፣ አብሮት ነገ መንግስት እንሆናለን ያሉ ሰዎች ናቸው ማለት ነው። ስም ባይጠራም እናውቃቸዋለን። ኢትስ ኦብቪየስ። በቃ አብረው የሚታገሉት ሰዎች ናቸው። የጠረጠርኩት ከሀብታሙ ንግግር መከታው ሊያስገድሉት ነበረ ምናምን የሚል ነው። ምክንያቱም መከታው ራሱ የሚያምነውን ጠባቂውን ልቆ እያስጠበቀው እንዴት እንዲህ ይናገራል ስላለ ሀብታሙ ስለ መከታው ነው ያወራው እስክንድር ነጋ የሚል ድምዳሜ ላይ እንድንደርስ ሊያደርገን ይችላል። ማንም ይሁን አስረስም ይሁን መከታው፣ ዘመንም ይሁን ምሬ ሊያስገድሉት የነበሩት ሰዎች የፋኖ ሰዎች ናቸው። እንደ እስክንድር አነጋገር እኔ ሊያስገድሉት ነበር እያልኩኝ አይደለም። እስክንድርም እየዋሸ ነው አላልኩም። ሁኔታውን ግን ብቻ እንገምግም። ሁለት ወገኖች ጠቅሷል። አንዱ መንግስት ነው። ሪሊቫንት አይደለም። ይሄ መንግስት ሊያስገድለኝ ነበር ብሎ መክሰስ፣ መንግስት እየተኮሰብህ እንዴት ነው ማይገልህ? የሚተኩሰው ድሮን የሚተኩሰው መሳሪያ የሚተኩሰው ሊገልህ ነው። 4 ነጥብ። ክስ አይደለም ይሄ። እንዲገድልህ የማትጠብቀው አካል ሊገድልህ ካለ ግን እሱ ነው ክሱ። ስማቸውን መጥቀስ አልፈልግም ያላቸውን አካላት ከሷል ማለት ነው። እነዚህ አካላት ሁሌ እንደምለው እኔ ይሄ ፋኖ የሚባሉ ስብስብ ስማቸውን ያልገለጻቸውና እሱ ሁልጊዜ እንደምለው አብረው ጫካ የገቡት አብሮ ለመሞት ነው። አብሮ ለመሞት አማራ እየኖረ አይደለም የሚል ድምዳሜ ስላላቸው እየተገደለ ነው፣ በማንነቱ የተዘረፈ ነው፣ የተንገላታ ነው፣ የታገተ ነው። ስለዚህ እኔ ሞቼ ወገኔ ይኖር የሚል ዓላማ አንግበው አብረው ለመሞት ነው ጫካ የገቡት። አብረው ሞተው ስርዓት ሊለውጡ፣ አብረው ሞተው ለወገናቸው ነፃነትን ሊያመጡ፣ አብረው ሞተው ሰላም ሊያመጡ ነው ጫካ የገቡት። የሚገርመው ግን አብረው መኖርም አልቻሉም። እንኳን አብረው ሊሞቱ አብረው መኖር አልቻሉም። እርስ በርስ የሚገዳደሉ ነው የሆኑት። አንዱ ሌላኛው ላይ ቃታ የሚስብ፣ አንዱ ሌላኛው ላይ ፕሮፓጋንዳ የሚሰራ ሴራ፣ ልዩነት፣ መከፋፈል የከበበው ድርጅት ሆኖ ቁጭ አለ። አብረው ሊሞቱ ጫካ ገብተው አብረው መኖር የተሰራቸው ሆኑ። ዜን ከዚህ በኋላ ነው የጽምዶ ጉዳይ ያመጣው ሀብታሙ አያሌው። ጽምዶ ውስጥ ያሉ አካላት የአማራና የኢትዮጵያ ጠላት ናቸው አለ እስክንድር ነጋ። በጆሮአችን ሰምተናል ዲደብሊው ላይ ሲናገር። ይሄንን መዘዘና ሀብታሙ ይሄንንማ አብይና ብርሃኑ የሚሉታል እንዴ? አብይና ብርሃኑ ስላሉት እስክንድር መቃወም አለበት ይሄንን አቋም? ጉዳዩ የመርህ ነው። ጉዳዩ ጠላት ናቸው የሚል አቋም ይዞ የመቆየት ነው። ስለዚህ ህወሓት የሚበጀኝ ወገን አይደለም፣ ለእኔም ለምታገልለት ድርጅት ህዝብ፣ ለአማራም ለኢትዮጵያም ጠላት ነው ብሎ ካመነ እስክንድር ነጋ አብይ አህመድ ቢለውም ባይለውም፣ ብርሃኑ ጁላ ቢለውም ባይለውም አቋሙ ነው፣ የአቋም ጉዳይ ነው ይሄ። እነሱ ስላሉ እስክንድር ነጋ መተው አለበት። ይሄንን አንዴ እናንተ በፊት ቲፒኤልኤፍ የኢትዮጵያ ጠላት ነው እያላችሁ 724 ስትለፈልፉ አልነበር እንዴ? እናንተ አሁን የአብይ የብልጽግና የብርሃኑ ምናምን ወዳጅ ናችሁ ማለት ነው። አሁን ቀን ሲቀየር ጽምዶ፣ ትብብር፣ ጥምረት የሚል ነገር ሲመጣ ህወሓቱን አንቆላጳጰሳችሁት እንጂ ምን ነበረ ስትሉት የነበረው? እንዴ እሱንስ በመታገል አልነበር እንዴ እድሜ ዘመናችሁን የፈጃችሁት? ህወሓት እንዲያደረገኝ ኢህአዴግ በዚህ ገብቶ በዚህ ወጥቶ እያላችሁ ስንት ነገር ስትፈተፍቱ የነበራችሁ ናችሁ። አሁን መንግስት ቲፒኤልኤፍን ስለተቃወመ እናንተ ከመንግስት ተቃራኒ መሆን ስላለባችሁ ብቻ የቲፒኤልኤፍ ደጋፊ ሆናችሁ መቅረባችሁ አያስተዛዝብም? እስክንድር ነጋ ጽምዶ ጠላት ነው የሚል አቋሙን እነ ብርሃኑና እነ አብይ ተናግረውታልና መተው አለበትም የምትሉት እነ ብርሃኑና እነ አብይ ተናግረውታል የምትሉትን ነገር እኮ እናንተ ከዚህ በፊት ተናገሩት ነበረ። ለምን ለእናንተ ጊዜ ልክ ለእስክንድር ጊዜ ስህተት ሆነ? ይሄ ደብል ስታንዳርድ ይባላል። እናንተ እንደፈለጋችሁ አቋም መያዝ ትችላላችሁ። እናንተ የፈለጋችሁትን ሰው ማጀገን ትችላላችሁ። እናንተ በፈለጋችሁት ቀን መገለባበት ትችላላችሁ። እስክንድር ነጋ ግን አይችልም።
እኔ አሁን እስክንድር ይሄንን ማለቱ ልክ ነው አይደለም፣ እንዲህ አይነት ክርክር ውስጥ አልገባም። መብቱ ነው፣ የፈለገውን ነገር ሊናገር ይችላል። ግን ሎጂኩ ልክ አይደለም። ሀብታሙ አያሌው ያመጣው ሎጂክ ግን ልክ አይደለም። መንግስት ጽምዶ ጠላት ነው ብሎ ስላመነ ብቻ ሁሉም እየተነሳ ጽምዶ ለሀገር ጥቅም ነው ማለት የለበትም ነው የኔ መከራከሪያ፣ እሱ ነው። ለእስክንድር ነጋ የምጠቀመው መመዘኛ ይሄ ነው። እስክንድር መብቱ ነው የፈለገውን አካል ጠላቴ ማለት የፈለገውን አካል ወዳጄ ማለት። ውጊያ ውስጥ የገባው ፖለቲካል ኢንተረስት አለው። ያንን ፖለቲካ ለማስፈጸም ይረዳኛል የሚለውን የትኛውንም መንገድ ሊጠቀም ይችላል። ስለዚህ አቋሜ መርሄ ያለው ነገር ጽምዶ ለሀገር ጠላት ነው፣ ለአማራ ጠላት ነው የሚል ሆኖ ተገኝቷል። ኦፍኮርስ መንግስትም ይህንን ነው የሚለው። ስለዚህ መንግስት ይህንን ስላለ እስክንድር ነጋ ማለቱ የመንግስት ሰው ያደርገዋል ወይ? እንደዛ የሚል ሎጂክ ካስቀመጥን ይሄንን ትችት ያቀረባችሁት እናንተም ኢሳት ቤትም እያላችሁ ከኢሳት በኋላም ህወሓትን ስትነቅፉ ነው የከረማችሁት። በዚህ ምክንያት ብልጽግና ናችሁ ወይ? ኦኬ፣ ለእናንተ ብልጽግናነት ሲሰጥ የሚቆረቁራችሁ ከሆነ እንዴት ብላችሁ ነው ለእስክንድር ነጋ የምትሰጡት? ይሄ ጽምዶ የሚባለው አካል ምን አይነት ሁኔታ ውስጥ እንዳለ ከእስክንድር አይደለም እንደውም መስማት የሚያስፈልገው ከአንዳርጋቸው ጽጌ። ምን አለ አንዳርጋቸው ጽጌ? ይገርማሉ። እንዲህ ያለ ስለ ጽምዶ፣ ስለ ህወሓትና ስለ ፋኖ ግንኙነት አንዳርጋቸው ጽጌ ጥቂት ስሙት። በህወሓት በኩል ከቀረበው አጀንዳ መካከል አንዱ ከፋኖ ጋራ በአንድ ላይ የምንሰራበትን ሁኔታ ፍጠሩልን ነው ያለው። ኤርትራ አማላጅ እንዲሆን ጎቢቱን እንዲሆን በህወሓትና በፋኖ መካከል በኤርትራ መንግስት የቀረበውን ቅድመ ሁኔታ እዛ ስብሰባ ላይ አውቀዋለሁኛል። ይሄን ለማድረግ እኛ እንሞክራለን፣ እንጥራለን። ግን አንድ በጣም አስቸጋሪ ሁኔታ አለ። የዚህ የራያና የወልቃይት ጉዳይ የምታነሱ ከሆነ እና ይሄንን ቦታ በጉልበት በምናምን እንቆጣጠራለን የምትሉ ከሆነ የአማራ ፋኖ እንዲህ አይነቱን ነገር ፈጽሞ ስለማይቀበል ገና የማገናኘቱ ሙከራ ሳናደርግ መልሱን ልንነገራቸው እንችላለን፣ አይቻልም ነው ያሏቸው። በህወሓት በኩል የተሰጠው መልስ ግልጽ ነው። እኛ ከነዚህ ቦታዎች የበለጠ የህልውና አደጋ ውስጥ የጨመረን አገዛዝ አለ። ይሄንን አገዛዝ በማንጠር ላይ እንተባበራለን። በእነዚህ ቦታዎች ላይ ዩኒላተራል የሆነ ወታደራዊ እንቅስቃሴና እርምጃ አናደርግም ብለው ለኤርትራ መንግስት ቃል ገብተዋል። እኔ ይሄንን በመረጃ ደረጃ ነው ማቀው ነው ሰጥ ያለው። ከሚገናኟቸው አሁን በቅርቡ ከሚገናኟቸው የፋኖ አካላት ጋር እንዲህ አይነቱን ነገር ተነጋግረዋል። ይሄ ኢትዮጵያ ውስጥ አብይ ተወግዶ ሰላምና መረጋጋት የሚፈጠርበት ሰዓት ላይ በውይይት የሚፈታ አጀንዳ ነው የሚል አቋም ወስደዋለን። ስለዚህ ለኔ ይሄ በቂ ነው። አንዳርጋቸው ህወሓት አሁን ወልቃይትንም ራያንም አልፈልግም፣ ጉዳይ 4 ኪሎ ነው፣ ተባብረን እዛ እንሄድ፣ በኋላ በውይይት እንፈተዋለን የመሬቶቹን ጉዳይ ብሏል። እንደውም ኤርትራ ለዚህ አማላጅ እንድትሆን ወደ ፋኖ እንድትላክ ነው የፈለገው። ራሱን የኤርትራ ማውዝፒስ አድርጎ ነው እዚህ ጋር ቁጭ ብሎ ሲናገር የነበረው። ብዙ ከዚህ ጋር የሚገናኙ ነገሮች ሲነሱበት ስለኖረ እሱ ነው ኮንፊርም ያደረገልን። አሁን መጥቶ አንዳርጋቸው ይህንን አለ። አንዳርጋቸው አይፈልግም ህወሓት በቃ ወልቃይት ምናምን እንድትሉት አይፈልግም። የሚፈልገው እሱ 4 ኪሎ መግባት ነው፣ ስርዓት መቀየር ነው። ይህንን ነው የሚፈልገው። ከዛ ህወሓት ትላንትና ምን አለ? ኦሉሴጉን ኦባሳንጆ መቀሌ ሲሄዱ ትላንትና መሬታችን ይመለስልን። አንዳርጋቸው ጽጌ አለመደንገጡ ይገርመኛል። እንደውም መርበትበት አለበት ይህን ሲሰማ። በጎን በኩል ከፋኖ ጋር ጥምረት አለን፣ ጽምዶ አለን ምናምን እያለ ነው። በጎን ከፌዴራል መንግስቱ ጋር እየተደራደረ ነው። እኔ ድርድር ጀምሯል ብዬ ነው ማለት። ኦባሳንጆ እዚህም ያወራሉ፣ እዛም ሄደው ያወራሉ። ማሲንጋ ይመጣል፣ ድርድር ላይ ነው ያለው። ኤምባሲውን መግለጫ አውጥቷል። የኦባሳንጆን ጥረት እንደግፋለን ብለው የአሜሪካ ኤምባሲ ሄርቬን ማሲንጋ ይሄን መግለጫ አውጥተዋል፣ እንደግፋለን ብለው። ድርድር ላይ ነው ያለው። ጽምዶን ነው የሚመርጠው፣ ድርድር ነው የሚመርጠው። ይሄ እኮ የሚጋጭ ነገር ነው። ካንተ ጋር ብሬ እሰራለሁ፣ መንግስትን አስወግድልሃለሁ እያለ ከፋኖ ጋር ይተባበራል በአንድ ጎን፣ በሌላ ወገን ሄዶ ይደራደራል። በሌላ ወገን ሄዶ 4 ኪሎን ነው ምንድን ነው ወልቃይትን ካልመለሳችሁልን ተፈናቃይ ምናምን የሚሉ
ቅድመ ሁኔታዎችን ያስቀምጣል። የወልቃይት ጉዳይ እዛ ውስጥ አለ። በአንዳርጋቸው ጽጌ በኩል ደግሞ የሚያስነግረው ወልቃይትን አልፈልግም ምናምን የሚሉ ጉዳዮችን ነው። ይሄ ጽምዶ ጠላት ነው ማለቱ እስክንድር ነጋ ለምንድን ነው የቆረቆራችሁ? ነብር የቆረቆራችሁ ጠላት ነው ያዝባለው እኮ ከኤርትራም ጋር ጭምር መስራቱ ነው። ባይሰራም ግን ጠላት ነው ብሎ ካመነ እስክንድር ነጋ መብቱ ነው። ይሄንን በማለቱ ብቻ የብልጽግና ሰው አያስደረገው። ብልጽግናን ሊታገል መሳሪያ አንግቦ ጫካ የገባን ሰው የብልጽግና ደጋፊ አያስብለውም። እነ ጀዋር መሐመድ እኮ እነ አስረስ ማረዳምጤን እንዲህ ብለው ዘርዝረው የነገ ጎልፍ ክለብ ልታዩት ትችላላችሁ ከፍቅሩ ሙሉዬ ምናምን ብሏል። በዚህ የተነሳ ሆ ብለን ሄደን አስረስ ማረዳምጤን የብልጽግና ሰው ነው ማለት አለብን? በሆነ ሰው ሪኮመንዴሽን የሆነ ሰው ደጋፊ ሊሆን አይችልም። አቋሜ ነው ይህንን ጽምዶ አልደግፍም ካለ መብቱ ነው፣ ለሱ መተው ነው። ገብቶ መፈትፈት እምብዛም የሚጠቅም አይመስለኝም። የእስክንድር ነጋን ምላሽ ግን መስማት ይኖርብናል። ሀብታሙ አያሌው ተጨባጭ ያላቸውን ማስረጃዎች አቅርበው የሰዎችን ስም ሁሉ ጠርቶ ሄዳችሁ ሪፈር ማድረግ ትችላላችሁ ብሎ ሁሉ ስለሆነ በጣም የሚታወቁ ሰዎችን ስም ጠርቶ ሁሉ ስለሆነ መረጃውን ያቀረበው የለም አይ ልክ ነው የሚሉ ምላሾችን ከእስክንድር ነጋ እንጠብቃለን ማለት ነው።